አሊባባና 40ዎቹ ሌቦች። ከረጅም ዘመናት በፊት ፐርሺያ በምትባል ሀገር ቃሲምና አሊባባ የሚባሉ ሁለት ወንድማማቾች ይኖሩ ነበር። ቃሲም ታላቁ ወንድም ስስታምና ተንኮለኛ ነበር። በተለያዩ የማጭበርበር ዘዴዎች በርካታ ሀብቶች አከማችቶ ነበር። አሊባባ ደግሞ እንጨት እየሸጠ ከዕለት ጉርስ በማታልፍ ገቢ በድህነት ይኖር ነበር። ከዕለታት አንድ ቀን አሊባባ እንደ ወትሮው ደን ውስጥ ገብቶ የማገዶ እንጨት በመሰብሰብ ላይ እንዳለ የፈረሶች ኮቴና የሰዎች ድምፅ ከቅርብ ተሰማ። በድንጋጤ ስራውን አቁሞ የሰዎችን ማንነት ለማረጋገጥ ድምፁን ወደ ሰማበት አቅጣጫ መመልከት ጀመረ። የፈረሰኞቹን ብዛት በመመልከት አሊባባ ሌቦቹ እንደሆኑ ወዲያውኑ ገመተ። በአካባቢው መታየቱ ለአደጋ እንደሚያጋልጠው በማወቁ በፍጥነት ዛፍ ላይ ወጥቶ ተደበቀ። ሌቦቹ አሊባባ አጠገብ እንደደረሱ ከፈረሶቻቸው ላይ ወርደው አንድ ዋሻ መግቢያ ላይ ተሰበሰቡ። ረጅሙና ጢማሙ የሌቦቹ መሪ ከባልደረቦቹ ፊት እየተራመደ በትልቅ ድንጋይ ወደ ተዘጋው በር ተጠግቶ ኦፕን ሲስር በማለት በጩኸት ተናገረ። ወዲያውኑ የዋሻው በር ማንም ሳይነካው ተበረገደና ሌቦቹ በስልቻ የቋጠሩትን ከባድ ሸክም ይዘው ወደ ዋሻው መግባት ጀመሩ። አሊባባ ሌቦቹ አንድ በአንድ ቆጠራቸው። ሌቦቹ 40 ነበሩ። በፍርሃት የተሸማቀቀው አሊባባ ግንዱ ላይ እንደተጣበቀ ነው። የሌቦቹን ምስጢር ለማወቅ ጉጉት አድሮበታል። ከጥቂት ቆይታ በኋላ ሰዎቹ ከዋሻው ውስጥ መውጣት ጀመሩ። ሰዎቹ ዙሪያቸውን በአይናቸው ካማተሩ በኋላ ፈረሶቻቸው ላይ በመውጣት የሽምጥ እየጋለቡ በመጡበት አቅጣጫ ተመለሱ። ማንም አለመኖሩን ካረጋገጠ በኋላ ድምፁን ዝቅ አድርጎ ኦፕን ሲስር አለ። ትልቁ የድንጋይ መዝጊያ ቀስ በቀስ ተከፈተ። ወደ ውስጥ የሚያስገባው መንገድ በቂ ብርሃን አልፎበታል። አሊባባ በአግራሞትና በድንጋጤ ከቆመበት ስፍራ ወደፊት በመራመድ ወደ ዋሻው ውስጥ ገባና አሊባባ ቁልቁል ወደ ዋሻው በሚዘልቁት ደረጃዎች ላይ በፍርሃት መራመዱን ቀጥሎ አንድ አዳራሽ ውስጥ ገባ። በአዳራሹ ቁጥር ስፍር የሌለው ወርቅ፣ ብር፣ ዕንቁ እና አልማዝ በየፈርጁ ተደርድሯል። አሊባባ አይኑ ያረፈበትንና ልቡ የፈቀደውን ሀብት እያማረጠ ከሰበሰበ በኋላ በስልቻ ጭቆ በመሸገር ወደ ዋሻው በር ገሰገሰ። ሚስቱን በመጥራት ያመጣውን ሁሉ አሳያት። ውዴ ተመልከቺ፣ ሌቦች ደን ውስጥ ካከማቹት ዘርፊያ ነሽ። መቼም ከሌቦች መስረቅ ኃጢአት አይመስለኝም አለ አሊባባ። አንተ ለመደበቂያ የሚሆን ጉድጓድ ቆፍር፣ የወርቅ ሚዛን ይዤ በፍጥነት እመጣለሁ ብላ ከቤት ወጣች። ቀጥሎ ወደ ባሏ ወንድም ቤት በመሄድ ከቃሲም ሚስት ሚዛን ተውሳ መጣች። የቃሲም ሚስት ሚዛኑ የተፈለገበትን ጉዳይ በግልጽ ስላልተነገራት በቅድሚያ ግራ ተጋብታ ነበር። እሷም እንደ ባሏ ብልጣ ብልጥ ስለነበረች ሚዛኑን ለአሊባባ ሚስት ያስረከበቻት የሚያጣብቅ ሰው ቀብታ ነበር። የቃሲም ሚስት ሚዛኑ ላይ ደቃቂ ወርቅ ሽራፊ ተጣብቆ አገኘች። ቃሲም ከሄደበት እንደተመለሰ ሚስቱ ወንድምህ ከመጠን ያለፈ ሀብት በማግኘቱ በሚዛን መስፈር ጀምሯል አለችው። ቃሲምም ወደ ወንድሙ ቤት እየተስገበገበ በመሄድ
አሊባባ ምስጢሩን ይፋ እንዲያደርግለት አፋጦ ጠየቀው። ይዋሁ አሊባባ ወንድሙ ማዋሸት ስላልፈለገ ታሪኩን በሙሉ ነገረው። በተከታዩ ቀን ቃሲም 10 በቅሎዎችን እየነዳ ወንድሙ ወደ ነገረው አቅጣጫ ገሰገሰ። ዋሻው በር ላይ እንደደረሰ ኦፕን ሲሴ በማለት ጮኸ። በዋሻው ውስጥ የተከማቸው ውድና ብርቅ ሀብት የተመለከተው ቃሲም ከልቡ ፈነደቀ። አልጠግብ ባዩ ቃሲም አንዱን ከሌላው በማማረጥና በስልቻ በመሸከፍ ረጅም ጊዜ አሳለፈ። ቃሲም ዋሻው ውስጥ ሲንጎዳጎድ ሌቦቹ የዘረፉትን ንብረት ይዘው ወደ ምስጢራዊ ዋሻቸው ተመለሱ። ሌቦቹ ዋሻው በር ላይ የተኮለኮሉትን በቅሎዎች ሲመለከቱ በእጅጉ ተደናገጡ። ከዚያም እየተሯሯጡ ወደ ተከፈተው ዋሻ ገቡ። በቁጣ የገነፈሉት ሌቦች ቃሲምን በጎራዴያቸው 4 ቦታ ቆራርጠው የዋሻው ግድግዳ ላይ በሚስማር ቸነከሩት። በቃሲም እንደወጣ መቅረት ግራ የተጋባቸው ሚስቱ ወደ አሊባባ በመሄድ እባክህ ቃሲምን ፈልግልኝ አለችው። አሊባባ ወደ ዋሻው ተመልሶ የወንድሙን ጭካኔ የተመላበት ግድያ በማየቱ በጣም አዘነ። ከዚያም የቃሲምን ቁርጥራጭ ሬሳ በስልቻ በመክተት ወደ ቤቱ ተመለሰ። የቃሲም ሚስት የባሏን ሬሳ ስታይ አምርራ ለቀሰች። ቀጥሎ ብልህዋ የቃሲም ገረድ ማርጃና አንድ ዘዴ አበጀች። ይህን አስከፊ አደጋ ለማንም መንገር የለብንም። የሰፈራችን ጫማ ሰፊ ባባ ሙስጠፋ ሬሳውን ገጣጥሞ ይስፋልንና እንቅበረው በማለት ማርጃና አሊባባን መከረችው። በተከታዩ ቀን አሊባባ አዛውንቱን ጫማ ሰፊ አይኑን በጨርቅ ሸፍኖ ወደ ቤቷ መጣው። በቃሲም ሬሳ መሰወር የተደናገጠው የሌቦቹ መሪ የዋሻውን ምስጢር ሌላም ሰው እንደሚያውቀው ተረዳ። ይህንን ሰው ፈልጎ ማግኘቱ ጊዜ የማይሰጠው ጉዳይ መሆኑን ለሌቦቹ አስታወቀ። ቀጥሎ የሌቦቹ መሪ አንዱን ባልደረባውን መርጦ አለባበሱን ከአካባቢው ሰዎች ጋር በማመሳሰል ለስለላ ወደ ከተማ ላከው። ሰላዩ ሌባ ለክትትል እንዲያመቸው በቅድሚያ የተግባባው ከከተማ የመደብር ነጋዴዎች ጋር ነበር። ከጥቂት ቀናት በኋላ ሰላዩ ሌባና ሽማግሌው ጫማ ሰፊ ተገናኝተው ወጋቸውን ቀጠሉ። ይገርምሃል፣ ሰሞኑን የአንድ ሰውን የተቆራረጠ ሬሳ ሰፋው አለ ሽማግሌው። ሌባውም ፈጥኖ የወርቅ ሳንቲም ጫማ ሰፊው እጅ ላይ ያስቀመጠና እባክዎን ይህን ተግባር ወደ ፈጸሙበት ቤት ይውሰዱኝ አለ። ምንም እንኳን ሽማግሌው ወደ አሊባባ ቤት የተወሰደውና የተመለሰው አይኑን በጨርቅ ታስሮ ቢሆንም መንገድ ሳያደናግረው ሌባውን አሊባባ ቤት አደረሰው። ሌባውን
በአሊባባ ቤት መዝጊያ ላይ በቾክ ምልክት አድርጎ ለአለቃው የምስራቹን ለመንገር ጓደኞቹ ወደ ተደበቁበት ደን አመራ። ማርጃና ከገበያ ስትመለስ መዝጊያው ላይ የተደረገውን ምልክት አየችው። አንድ ተንኮል እንደታቀደ ፈጥና የተረዳችው ገረድ ወዲያውኑ በአካባቢው ባሉት በርካታ ቤቶች መዝጊያ ላይ ተመሳሳይ ምልክት አደረገች። የሌቦቹ አለቃና ባልደረቦቹ አሊባባን ለመግደል እኩለ ሌሊት ላይ ወደ ከተማው ገቡ። ሆኖም በአካባቢው ያሉት ቤቶች መዝጊያዎች በሙሉ ተመሳሳይ ምልክት ስለተደረገባቸው እቅዳቸው ከሸፈና በብስጭት ወደ መጡበት ተመለሱ። የሌቦቹ አለቃ ለሽማግሌው የወርቅ ሳንቲም ከሰጠው በኋላ ሶስቱም ተያይዘው ወደ አሊባባ ቤት አቀኑ። የሌቦቹ አለቃ የአሊባባን ቤት በሚገባ በማስተዋል አቅጣጫውን በአእምሮ መዝግቦ ወደ ቤቱ ተመለሰ። በተከታዩ ቀን ፀሐይ ልትጠልቅ ስትቃረብ የሌቦቹ አለቃ የአሊባባን ቤት አንኳኳ። አሊባባ ከቤት ወጥቶ ወዳጄ ምን ልርዳ በማለት ከበሩ ላይ የቆመውን እንግዳ ጠየቀ። የሌቦቹ አለቃ ጌታዬ የዘይት ነጋዴ ነኝ። ነገ ዘይቴን ገበያ ላይ እሸጣለሁ። ፍቃዶ ይሆንልኝና ለዛሬ ብቻ እርሶ ቤት ልደር አለ። አሊባባ ወትሮም ትሁትና ቸር ሰው በመሆኑ እንግዳውን በደስታ ተቀበለው። በበቅሎቹ ላይ የተጫኑት 40 ትላልቅ ጋኖችም ከቤቱ ጀርባ ባለው ስፍራ እንዲራገፉ ተደረገ። የሌቦቹ አለቃ በ39 ጋኖች ውስጥ ባልደረቦቹን ደብቋል። ዘይት የያዘው አንዱ ጋን ብቻ ነበር። አካባቢው ሲጨልም የሌቦቹ አለቃ ለብቻው ወደ ጓሮ በመሄድ እያንዳንዱን ጋን እየከፈተ በአመቺ ሰዓት ፊሽካ ነፋላችኋለሁ። ከዚያም ከተደበቃችሁበት እየወጣችሁ የምታደርጉትን እናንተ ታውቃላችሁ በማለት ጓደኞቹን አስጠነቀቀ። በድንገት ለመጣው እንግዳ ራት ለማዘጋጀት ማርጃና እየተሯሯጠች ነው። ሆኖ ቤቱ ውስጥ በቂ ዘይት አልነበረም። ማርጃና ከነጋዴው ጋን ውስጥ ጥቂት ዘይት ሳታስፈቅድ ብትወስድ ክፋት እንደሌለው ተገንዝባ ወደ ጓሮ ሄደች። የገረዷን ኮቴ ድምፅ የሰሙት ሌቦች አለቃቸው የመጣ መስሏቸው ሰዓቱ ደረሰ እንዴ? ሰዓቱ ደረሰ እያሉ በሹክሹክታ ድምፅ መጠየቅ ጀመሩ። ብልኋ ማርጃና ከጋኖቹ ውስጥ የሰው ድምፅ በመስማቷ በቅድሚያ ብትደናገጥ ጠብቁ ገና ነው እያለች በወንድ ድምፅ ለሁሉ መለሰችላቸው። ዘይት ካለበት ጋን ውስጥ የሚበቃትን ያህል በመውሰድ ኪት ተካፈላች። በኋላ በእያንዳንዱ ሌባ አናት ላይ ማፍሰስ ጀመረች። የፈለገው ቢመጣ ድምፅ እንዳያሰሙና ካለቃቸው ትዕዛዝ ውጪ ከጋኑ ውስጥ እንዳይወጡ የታዘዙት ሌቦችም በየተራ የሞት ጽዋቸውን ተቀበሉ። ማርጃና አድራጎቷን በምስጢር በመያዝ ከራት በፊት ለእንግዳው የዳንስ ትርኢት ለማቅረብ ጠየቀች። ገረዷ በባህላዊ ዳንስ መውረግረግ ጀመረች። ልክ ዳንሷን ልትጨርስ ስትቃረብ ማርጃና የሰላ ጩቤዋን በሙሉ ኃይሏ እንግዳው ደረት ላይ በመሰካት የሌቦቹን አለቃ ገደለችው። አሊባባና ሚስቱ በገረዷ አድራጎት ቢደናገጡም ማርጃና ምስጢሩን ስታስረዳቸው የእፎይታና የመገረም ስሜት ታደረባቸው። በመጨረሻም አሊባባ ማርጃናህንና ወንድ ልጁን በጋብቻ በማስተሳሰር የሌቦቹን ንብረት በሙሉ በስጦታ በረከተላቸው። ከዚያም መላ ቤተሰቡ በደስታና በድሎት መኖር ጀመረ።